ያደረግሽው። ይሄኔ ነገሮችን ሁሉ በእጅሽ አስገብተሽ ቢሆን ቀድመሽ የምትገይኝ አንቺ ነበርሽ። እኔ? አዎ አሁን ውጭ ከዚህ ውጭ። ደግም ሰራ ሁሉም የጁን ያገኘዋል። በአንቺ ምክንያት ትርጉም ያለው ህይወት መኖር ጀመርኩ። አሁን እጇን ይዞ ምንድን ነው የሚላት? አፈቅርሻለሁ፣ ከዳግም የተሻለ እኔ እጠብቅሻለሁ እያላት ነው። ከዚህ በላይማ አልችልም። በጣም ነው ያበሳው። አንዴ ላናግርሽ። እንዴ ዳግም ምን ሆነክ ነው? እጅን እያሳመምከኝ ነው። ምንድን ነው ከዚህ ሰውዬ ጋር የምትሆኚው? ቴጁ ከሱ ጋር ነው። ደግሞ እኮ የሰው ቁስል ስታክሚ ጀግና መሆንሽን አላውቅም ነበር። አሁን ደግሞ ጭራሽ እጅሽን ይዘው ወሬ እያወራችሁ። ማን ያውቃል? አሁን ደግሞ ቀስ ብሎ ቀለበቱን ያውልቅልሽ ይሆናል። በቃ ዳግም ከዚህ በላይ አንድም ቃል እንዳትተነፍስ። ቆይ እንዴት አድርገህ ነው የምታስበኝ? ይሄን ያህል ዝቅ አድርገህ ነው እንደምታየኝ? ተኛ እንደዚህ አይነት ነገር ስትናገረኝ እንዳልሰማ፣ አለበለዚያ ማንንም ሳይሆን እኔ ራሴ ነኝ ይሄን ቀለበት አውልቄ የምጥለው። እርካሽ አድርጎ ከሚያስበኝ ሰው ጋር ምንም አይነት ነገር አልፈልግም። አዲስ ሆኛለሁ። ያለፈውን ነገር ተመልሼ ማስተካከል አልችልም። የኔ ልጅ ዋናው ያንተ መለወጥ ነው። ይቅርታ አድርጊልኝ። ይሁት ከልቡ አይመስልም። ይሁሉ እኮ በገዛችሁ ብሌንን ከእጁ ሊያስመልጣት ነው። በገዛችሁ ብሌንን አሳልፎ ለሳሚ ሊሰጣት ነው። ብዙዎቻችን ብሌን ካሁን በኋላ ሳሚ ጋር ነው መሆን ያለባት እንላለን። ምክንያቱም የራሳችን እውነታና ሀቅ ስላለ ነው። ሳሚ ለብሌን ይቆረቆራል። ሳሚ ለብሌን ህይወት ይጨነቃል። ሳሚ ክፋቱን፣ ተንኮሉን፣ አደገኛነቱን ከተወ በኋላ ለብሌንና ለብሌን ሆኖ መጨነቁ። ዳግም በንቀትና በቅናት እጅግ መንገድ እየሳተ ነው። እኔን ርካሽና ማንኛውም ሰው ላይ ሄዳ የምትለጠፍ አደገኛ ልጅ አይደለሁም፣ ልክስክስም አይደለሁም። ያደረክልኝን ቀለበት ራሴ አውልቄ እንደወረውርልህ ልታስገድደኝ ነው። ዳግም እኔን ጠንቅቀህ ሳታውቀኝ አፈቅርሻለሁ ማለት ይከብዳል። ደግመህ እንደዚህ ያለ ነገር ባታስብ መልካም ነው። የብሌን ጥያቄ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። በኃይሉ የእጁን አግኝቷል። የወይዘሮ ገነት ጎረቤት እጅግ የሚገርም ውሳኔ ወስናለች። ምንም ቢሆን ጎረቤቴ ናት፣ ክፉ ደጉ አብረን ያየናት ናት። እኔ ከደዋት እንጂ እሷ አልከዳችኝም። እኔ በደልኳት እንጂ እሷ አልበደለችኝም። ይህ ሰውዬ ደግሞ ድርጊቱን ከማድረግ ወደ ኋላ አይልም። የእውነት ቀጥታ ይገላታል በማለት የወጣችው ተመልሳ መታ ወይዘሮ ፀሐይ በኃይሉን ማጅራቱን መታዋለች። ከሱም በላይ በሽጉጥ ድባቅ ስትመታው አይተናታል። ቃል ከቤት ተባራለች። ሁሉም የዘራውን ያጭዳል። ሁሉም አንድ ፍሬ ሳትቀር በዘራት ልክ ይሰበስባል። አንዷ ፍሬ አፍርታ ስትመጣ ክፉ ለዘራ ክፉ፣ መልካም ለዘራ መልካም ነው። ስንዴ ዘርቶ ወይም እንክርዳን ዘርቶ ወይም ስንዴ እንደመጠበቅ ሳይሆን ሁሉም የዘራውን ያጭዳል። ቃል ሻንጣዋን ይዛ ከቤት ተባራለች። በኃይሉ የእጁን አግኝቷል። ሳሚሻ እዚህ ጋር ትልቅ ውሳኔ ወስኗል። በኃይሉ እናንተን ከመጉዳት እቅዱ ስለከሸፈበት የሆነ ነገር ከማጥመድ ወደ ኋላ አይልም። እዚህ ቤት መቆየት አለብኝ ብሎ ሰላምን አስፈቅዷል። በዚህ ዳግም እጅግ ጨርቁን ጥሎ አብዷል። ይህ ሁሉ ማስመሰል እያለ ነው። ዳግም በዚህ ከቀጠለ ብሌንን በገዛ እጁ ከእጁ ፈልቅቃ እንድትወጣለት እየገፋት ነው። እሱ ትዕቢተኛ፣ ችኩል፣ ቅናተኛ እጅግ ብዙ ጸባዮችን እያሳየ ነው። ብሌን ጠንቅቀ ሳታውቀኝ አፈቅርሻለሁ ማለት ትርጉም የለውም የተያለች ነው። የሚገርመውና የሚደንቀው የበኃይሉና የገነት ፍጥጫ ነው። በኃይሉ ዘርሽን እንዳለ ነው የሚጨርስልሽ በማለት ያቀነባበረው የላጨው ሽጉጥ ራሱን መቶታል፣ ራሱን ቆርጦታል። የገነት ጎረቤት ትልቅ ጀብድ ሰርታለች። የእስከዛሬው በደሏ መካሻ፣ የእስከዛሬው ስራዋ መመለሻ ወይም የይቅርታ ልብ ማግኛ ይሆናል ብለን እናስባለን። በኃይሉ ግን ግንባሩን፣ ደረቱን ወይስ ትከሻውን ምኑን የመታችው? በእርግጥ ባተኩሴን ሽጉጥ ገነት በትክክል
ይገላታል፣ እሷንም ይገላታል። በኃይሉ ለእህቱ ያልተመለሰ ለአባቱ ያልተመለሰ ለሌላ ሰው ይመለሳል ማለት ዘበት ነው። ሳሚና ዳግም አሁን ጦርነቱ ሊጀምሩን ነው። ቃል ከቤት ተባራለች፣ የእጇን አግኝታለች። ስትመንጻደቅበት ስትጎረርበት የነበረው ንብረት በዜሮ ተባዝቶ ባዶ እጇን ከቤት ተባራለች። ትክክለኛ ጭንብሏ ተገልጧል። እየሳቀች ስትወጋት እየሳቀች ስትቀብራት ነበረ። ሳሚሻ ወይዘሮ ሰላምን ይቅርታ ጠየቀ። ከበደልኩሽ፣ ከጎዳውሽ፣ ካረኩብሽ አንጻር ያንቺ ይቅርታ ልብ ለእኔ አይገባኝም፣ ግን ሰላምዬ እባክሽን ይቅርበኝ። አውቃለሁ በደሌ ብዙ ነው። አንቺ መልካም ልብ ቢኖርሽም ራሴን ይቅር አልለውም በማለት ይቅርታ ጠይቋታል። ህይወቴን የታደጋችሁት፣ ነፍሴን ያተረፋችሁት፣ ከጸጸት ያወጣችሁኝ ልጆቼ ቤታችሁ ክፍት ነው፣ እኔም እናታችሁ ነኝ በማለት ሁሉንም እኩል ፍቅር ለመስጠት ስትሞክር ዳግም በቅናት ሲንጨረጭረው አይተናል። ሳሚሻ በዚሁ ከቀጠለ ብሌን ወደ ሳሚ መጠጋቱ አይቀርም። ቃል ወደዛ ቤት እንዳትመለስ አረጋግቶ ለሰላም ትክክለኛ ልጇ ብሌን እንደሆነች በድጋሚ ይነግራታል ማለት ነው። እንደዛ በጥፊ መትችህ አዋርጅህ ክፉ ቃላት ተናግሬ ከቤት አስወጥችህ፣ አንተ ግን የኔን ህይወት ለመታደግ መጥተሃል። ሳሚ አመሰግናለሁ በማለት እጅጉን ደስ የሚል ስምምነት ተነጋግረዋል። በጣም የሚገርመው ነገር የብሌን ውሳኔ ነው። ብሌን ሳሚ በመለወጡ እጅጉን ተማርካለች፣ እጅጉን ተስባለች። ጨካኝ አረመኔ፣ ልቡ ድፍን፣ ማሰቢያ የሌለው እጅግ አደገኛ፣ ለሰዎች ወጥመድ ማዘጋጀት የሚቀናው ሰው ተለውጦ ማየት እንዴት ደስ ይላል። ሳሚ ሁሉም ምክንያት ያንቺ ነሽ፣ የህይወቴ ብርሃን አንቺ ነሽ፣ የመለወጤ ምርኩዝ አንቺ ነሽ፣ የመለወጤ ተስፋ አንቺ ነሽ። ስለዚህ ብሌን እኔ ሳይሆን አንቺ ነሽ መመስገን ያለብሽ። ዳግም አሁን በዚህ ነው እየቀና ያለው። ሳሚ ከልቡ ተለውጦ ሳለ ዳግም ግን በፍጹም እያስመሰለ ነው እያለ በቅናት እየተንጨረጨረ ነው። ትልቁ ጉዳይ የበኃይሉና የገነት ፍጥጫ ነው። በኃይሉ የእጁን አግኝቷል። ጎረቤቷ ካደረሰችባትና ከበደለቻት አንጻር እጥፍ የሆነ ካሳ ሰጥታታለች። በኃይሉ በሳበው ቃታ ግንባሯን ብሎ ከመድፋት ታድጋታለች። እጅግ የሚገርም ልብ አንጠልጣይ ተወዳጅ። ገነትና ጎረቤቷን ለማጣላት እነሱ ግብ ሲያያዙ በምክንያት አድርጎ እነሱን ገሎ ለመጥፋት የፈለገው በኃይሉ አልተሳካላትም። እሷ ገንዘብ እንደምትቀበል ጆሮ ጠቢ እንደምትሆን ሲነገር ይህ ሰው በትክክል አዘናግቶ ሊገለን እንደሆነ ብላ ጠንቅቃ የምታውቀው ጎረቤቲቱ አሁን እሷ የሚገባውን ቅጣት ሰጥተዋለች። አንዳንዴ አወዳደቃችን የከፋ አሟሟታችን በጣም የከፋ ይሆናል። የበኃይሉና የቃል ውርደት፣ ሽንፈት እጅግ የሚገርም አደገኛ አወዳደቅ ነው የሚወድቁት። ቃል ደምን ባያለበሰች ከቤት ወጥታለች። መጨረሻዋ ምን ይሆን? እጅግ የሚያሳዝነው እውነታ ያ ጠበቃ ወረቀቱን ካልቀደደው የሆነ ነገር አግተው አስፈራርተው ሙሉውን ቤት ሊቀበሉት ይችላሉ። እሱስ ምን አይነት ውሳኔ ወስን ይሆን? የዳግምንና የብሌንና የሳሚን የሶስቱን ግብ በጣም አጓጊና ልብ አንጠልጣይ ሆኗል። ሰላም ነፃ ወጥታለች። ደስታዋ ተመልሷል። ልቧ ተረጋግቷል። እቤት እሾህ የሆነችባትን ቃል መንቅራ አስወጥታታለች። እጅግ ደስ የሚል ዜና። ሳሚም በድጋሚ ከብሌን ጋር ለመቀራረብና ለመኖር ወስኗል። በዚህ ልክ ዳግም ወደ ቤት ይመለሳለሁ ብሎ ሊመለስ ይችላል። የዛን ቀን ድብልቅልቁ በየቀኑ የዳግምና የሳሚ ግብና ፍጥጫ ይሆናል። ብሌን ለዳግም ወይስ ለሳሚ? እኔ በግሌ ብሌን ለሳሚ ብትሆን መልካም ነው። ዳግም ፍቅር ብቻ ነው እንጂ ትዕግስት ወይም መረጋጋት ወይም ሰከን ብሎ ነገሮችን ማሰብ አይችልበትም። ሁልጊዜ ስሜትና ግልፍተኝነት ይሆነዋል። ብሌን ልቧ ማን ይሆን የሚያርፈው?